የኔ ጥፋት ምንድነው? ንገሩኝ እስቲ። የኔ ጥፋት ምንድነው? መታገሴ ነው ጥፋት? የሱ አብርሽ እያደረጋቸው ያሉት ነገሮች ትክክል ሆነው ነው? ነገሮች እየተደረጉ ያሉት ነገሮች ትክክል ላይሆኑ ይችላሉ። አይስ ነገር አይደለም። እኔ ትንሽ ለማረፍ ነበር የመጣሁት፣ ለመረጋጋት ብዬ ነበር ወደዚህ አካባቢ የመጣሁት። ነገር ግን እስቲ ነገሩ ቀለል ካለ ብዬ ነበረ በሰዓቱ ያንን ውሳኔ የወሰንኩት። ግን እስቲ በእኔ ቦታው ናችሁ ለደቂቃዎች አስቡት። የኔ ጥፋት ምንድነው? አንድ ቤት እየኖርን ከሆነ ምንም እናንተ ጋር የሚያመጣው ነገር ምንም ነገር የለም። ስለዚህ ያንን ነገር ስታረጉ ሁላችሁ በቃ በፍቃደኝነት ነው እየሰደባችሁ ያላችሁት። በፍቃደኝነት ነው ምንም ነገር እያረጋችሁ ያላችሁት። እናንተ በቃ እኔና እሷ እህቴ ስለሆነች እኔ እሷን ልከላከል አለብኝ ግዴታ። በቃ ግዴታዬ ስለሆነ እከላከላለሁ። ነገ ጠዋት እኮ የኔ በራሴ ህይወት ላይ መጥፎ ነገር ብታይ ኦፍኮርስ ገብታት መናገር መብት አላት። ታላቅነት፣ ያንቺን እህትነት፣ ያንቺን ብዙ ነገር አክብሬ ህይወቴ ውስጥ ትልቅ ችግር ሊፈጥር የሚችለውን ነገር ድጋሚ አክሰፕት ላደርግሽ አልችልም። በታሪክ ምናምን ብዬ ማለት ነው ከምን ብዙ ጊዜ የተውኩት ነገር አለ እና ያ ነገር እኔ ጎዳኝ እንጂ ስጠቅመኝ አንድም ቀን አላየሁም። ስለዚህ አንዳንድ ጊዜ ደግሞ የሰውን ስሜት ብቻ ሳይሆን የራስንም ስሜት ማዳመጥ፣ ለራስ ጊዜ መስጠት፣ የራስን ሀሳብ ማክበር ራሱ አንዳንዴ አስፈላጊ ነው። በጣም በጣም የማይታመን በጣም ከባድ ነገር ነው የተፈጠረው። ያው አይታችኋል። እኛ ብዙ ጊዜ ስለነሱ ጉዳይ ስለናነሳ አብረን ማህበራዊ ህይወቱን ዙሪያ ያለውን ነገር ነው ፎከስ የምናደርግበት እና በጣም በጣም በሚያሳዝን ሁኔታ የተፈጠረው ነገር ከምናስበው በላይ ነው። እሱንም ሁሉንም መረጃ እናንተ በድምፅ ትሰሙታላችሁ ማለት ነው። ሄርሜላ እና አብርሃም የሜሪ የ100,000 ሰርፕራይዝ ላይ ተገኝተዋል። ሜሪን የምናውቃት እንግዲህ የሩታ ዘመድ እንደሆነች ነው እና ሩታ ለምን እዚህ ላይ እንዳልተገኘች ግልጽ ያልሆነውን ነገር እንዲሁም ደግሞ ሄርሜላ እንዴት ሜሪ ጋር ተገኘች በአብርሃም ምክንያት ነው ምንል፣ አብርሃም ራሱ እንዴት ተገኘ ከሜሪ ጋር ያለውን ነገር ፊክስ አድርጓል ካልን ሩታ ለምን አልተገኘችም የሚለውን ነገር ያው ሩታ ዘመድ ሆና እንዴት አልተገኘችም፣ ምንድነው የተፈጠረው ኮንፍሊክት የሚለውን ነገር በደንብ አድርገን የምናብራራበት ጉዳይ ነው። አሁንም እዚህ ሴራ ላይ በጣም ብዙ ሰዎች እንዳሉ ለማረጋገጥ ለማወቅ ችለናል። ሁሉንም መረጃ እናንተ አዳምጡትና ከዛ በኋላ ሀሳብ በመስጠት ደግሞ እንመጣበታለን። ዳይ ያለውን እውነት ሜሪና ሄርሜላ ምንድነው ግንኙነታቸው የሚለውን ነገር እናንተ የምታዩት በአብርሃም መምጣቷ ነው፣ በአብርሃም በኩል መምጣቷ ነው። ግን በአብርሃም በኩል እንዳልሆነ ሙሉ ተጨባጭ መረጃ ሜሪና ሄርሜላ ግንኙነት እንዳላቸው በደንብ በሄርሜላ እንደምትመከር በደንብ በሜሪ እንደምትመከር ሄርሜላ ተጨባጭ የሆነው መረጃ እጃችን ገብቷል። ሁሉንም ነገር ስሙት። በጣም ይቅርታ በእናትህ የሆነ ፕሮግራም ላይ ነበርኩ፣ ምንም ልደውልልህ አልቻልኩም። በቃ በጣም አልተመቸኝም ነበር። ችግር የለም። ቴክስት ላረግልህ ምናምን ነበር። እኔ እንዴት እንደዘነጋሁት እኔ እንጃ። አረ ችግር የለም። ምን ነበር አዲስ የምትነግረኝ ነገር ጉዳዮች ነበሩ እንዴ የምናወራባቸው? አዎ እንትኑ የሜሪና የ100,000 ሲቀበር ካልየ ብዬ ነበር። የሜሪ ምንድን ሰብስክራይብ ሜሪ አላወቅም እኮ የሜሪ ምንድን የሰብስክራይቡ ነው? የሰብስክራይብ 100,000 ገባች እንዴ? 100,000 ገባች። እሺ እና ሲቀበር ካልየ ምናምን ብዬ ነው። እሺ አራን ያላየው ምን ተፈጠረ? ዛሬም እንትና ሄርሜላ መታ ነበር እና ከአብርሃም ጋር። አትቀልድ የምሬ። ኧረ እባክህ እንዴ! ኧረ እባክህ እስኪ ወይኔ ቆይ እስኪ አንዴ በሆነ ስልክ እስኪ ቼክ ላድርገው። የምሬን ነው እንጂ ሩታ አስተገኝታለች? ሩታ የለችም። አራት ቀልድ ወይኔ። አዎ አንተ እኔ አሁን ነው ያየሁት እኮ። ይሄ ምን ሊሆን ይችላል? ምን ማለት እንችላለን? ይሄንን ያው እኔ እንደሚመስለኝ ያው ሜሪ በቃ ገባ ታበይተውኛ እኮ እውነት አይመስለኝም። አዎ አይ አንዳንዴም እኮ ምን እንደው ታውቃለህ፣ እና ምን ማለት ፈልጌ እንደው ታውቃለህ ስልክ አሁን
አንዳንድ ነገሮችን ጀስት ኖርማል ጀስት ፍሬንድሊ ወይም ከሰው ጋር መተውን ማለት በምን ልንወስደው እንችላለን? ይሄ ያው ገባ ሄርሜላና እንትና ከዚህ በፊት ማብሮ ይገናኛሉ። አራት ቀልድ የምር በጣም አብዛኛው ጊዜ ይገናኛሉ። ሜሪ እኮ የሩታ ዘመድ ነኝ ብላ ታስብ የነበረች በኋላ በጠባቸው ምክንያት ጋፕ የተፈጠረ በመጣላታቸው ጋፕ የተፈጠረ መሰለኝ። አይ እኮ አሁን በቃ ገባ እንደ በፊቱ ጥሩ ማስመሰሉ ምናምን ፊት ልታይ የማሳየት ነገር ነው እንጂ ከጀርባ በጣም ከባድ ነገር ነው። አራት ቀልድ ያምን ደረስክበት? አዎ። ስለዚህ ሜሪና ሄርሜላ አንድ ላይ እነሱ ለመጉዳት እየሰሩ ነው ማለት ነው። አዎ አብዛኛው ብሬ ይገናኛሉ። ከተገናኙ ደግሞ መቼስ ያው በጣም ያሳዝናል። ገባ? ስለዚህ እቺን ልጅ በጋራ ሆኖ ነው የሜሪም እጅ ያለበት ማለት በቃ ኦሬዲ ዳኒም አለበት እዚህ ሴራ ውስጥ ማለት ነው። ስለዚህ ምን ማድረግ ትችላለህ? አሁን አብርሃም ያንን ነገር ተቀብሎ አብሮ ተገኝቷል አልከኛ እሱ? አዎ አብርሃም ተገኝቷል። ኤኒዌይስ በቃ ትክክል ነው ማለት ነው። እዚህ ጉዳይ ላይ አብርሃም ይሄን ነገር በቃ አክሴፕት አድርጎታል ማለት ነው። ገባ? እኔ ሜሪ እኮ ለእነሱ እንደማተኛ በብዙ መልኩ የሜሪ ተንኮለኝነት አይተናል። ለምን በላይ እነ ጽጌና ዳኒ መሀል ህይወት ውስጥ እንኳን ከገባሽ በኋላ በጣም ብዙ ኮንፍሊክት እና በጣም ብዙ ሴራዎችን ስፈጠር አይተናል። በጣም ተደጋጋሚ ጊዜ ማለት ነው። አሁን እዚህ ላይ አጀንዳዋን ይዛ አጀንዳዋን እንትን ልትል የመጣች ነች። ስለዚህ እኔ የሄርሜላን ነገር ማውጣት አለብን ብዬ ነው የማስበው። አረ ንገረኝ እስኪ በእናትህ የት ነው ማለት ብዙ ቦታ ነው የታዩት? አዎ አብረው በቃ አብዛኛው ይገናኛሉ። ገባይ በቃ እንትን እያሉ ምናምን እንደ ካፌ ምናምን በአብዛኛው ይታያሉ። የሚገርም ነው። ስለዚህ በደንብ አብረው ሲደልቱ ነበር ማለት ነው። አዎ በጣም ከጀርባ ገባ እኔ ሁላ እንደዚህ አስቤ አልነበረም፣ ግን አንዳንዴ አጋጣሚ መስል ነበር። አንዳንዴ ግን ኦልሬዲ አጋጣሚ ነው ብያለሁ። በጭራሽ አጋጣሚ ሊሆን አይችልም። በየትኛውም ድራማ ላይ በየትኛውም ሴራ ላይ የማናቃቸውን ልጆች አሁን እሷ ሴሌብሬት ስታረግ ከመጡና አንተም ደግሞ ከጀርባ እዚህ ሴራ ውስጥ ተደጋጋሚ ካፌ ውስጥ ምናምን ካያቸው ኦልሬዲ ይሄ ነገር ከመሆን ወደ ኋላ አይልም ማለት ነው። በእርግጠኝነት መናገር እንችላለን። አረ በለው። ስለዚህ ከዚህም በፊት ነግረኸኛል። እኔ አይ ዶንት ኖ የሆነ ጊዜ የአንተና የሜሪ ነገር እነሱ አሁንም እንዳለችበት ሜሪ ቪዲዮ ላይ አትምጣ እንጂ ከጀርባ ብዙ ነገር እያደረገች እንደሆነ ምናምን ስትነግረኝ ነበር። ኤኒሃው ለነሱ ነው ግን ያለው እውነት አሁን ብዙዎች ሩታ ላይ እየፈረዱ ነው። ገባ አይደል? እንዴ ከቤት አስወጣዋለች ምናምን። እሷ አቤት አስወጣችሁ ማለት እሱ ደግሞ ሄዶ ሌላ ውሽማ ጋር ሌላ ጉዳይ ውስጥ መግባት ይሄ የራሱን ችግር ነው። ገባ አይደለ? ያለ ሴት ጾም ማደር አይችልም ማለት ነው። ገባ አይደለ? እና እኔ የተረዳሁት ያንን ነው። ገባ? ያለ ሴት መዋል ማደር የማይችል ሰው መሆኑን ነው የተረዳሁት እኔ። በጣም ጥፋት ነው። ምንም እኮ የሚፈጠር ነገር አሁን እሷ ካባረረችው እኮ ላጤ ሆኖ መጀመሪያ የልጁን የሚወደው ከሆነ የልጁን ነገር ማስተካከል ይችላል እኮ ጊዜ ወስዶ። አሁን ላይ ግን ያንን ነገር አላደረገም። እሱ ቀጥታ ሄዶ ሄርሜላ ቤት ነው የገባው። ስለዚህ ሄርሜላ ደግሞ ከሜሪ ጋር ብዙ ጊዜ ተገናኝተው ከሆነ አንተ መረጃውን ካወጣ ኦልሬዲ ይሄ ግልጽ እኮ ነው። በቃ ይሄን ትዳር ለማፈስና ብዙ ነገሮችን እዚህ ላይ ያሉትን ኮንፍሊክቶችን ነገሩን ለመመረዝና ለመበተን በጣም አቅደውና ተደራጅተው ወስነውበት እየመጡበት ያለው መንገድ ነው ብዬ ነው የማስበው። አዎ ትክክል ነው። በጣም ትክክል። ሁኔታዎቹ የሚያስረዱ ነገር ናቸው። ይሄ አሁን እሷ ባረችው ገባ እዚህ ጋር እንትን ማለት አለበት። በቃ ጭስ በውሃ እንደማብረድ ነው እንጂ ጥፋሽ እንደምትጨምር ይሄ አይሆንም። መልሶ ጥፋት መደጋገም ትክክል። አረ በስመ አብ ብቻ ያሳፍራል። እውነት ለመናገር በጣም ያሳፍራል። ይሄን ነገር ግን እኔ መደምደሚያ እንዲኖረው አንተም ከታች እኔ አሁን ከዚህ በኋላ ምንም የምናመነታበትና ከዚህ በፊት መረጃዎች እየሰጠኸኝ እኔ ዝም ብዬ እስኪ ነገሩን ሊበርድ ይችላል ለእሳት ማንደድ ነው እዚህ ላይ ችግር ላይ እንደገና ሌላ ነገር ቤንዚን ማርከፍከፍ ነው ምናምን ብለን በጣም ብዙ ስንናገር ነበር። አሁን ግን ነገሩ ያበቃለት ይመስለኛል። ያለውን ነገርኛ በደንብ ቶሎ ማውጣት አለብን ብዬ ነው የማስበው። ቴንኪው በጣም አመሰግናለሁ። በቃ ምን ታደርጋለህ መሰለህ
ያ 22 ቤቷ አለ አይደለ? በሱ ስልክ ቴክስት አድርግልኝ መጀመሪያ እሺ። ከሆነ ብዬ አሁን ከዛኛው ጋር ስልክ ብዙ ስልክ የስራ ስልኮችን ስለሚደወሉ ስደውልልኝ በዛ ደውልልኝ። ሄሎ እሺ፣ በቃ በዛ ደውልልኝ። ቴንክ ዩ መልካም። እሺ እሺ እሺ፣ ቻው። እንግዲህ ምን ማለት እንዳለብን አናውቅም። እንደሰማችሁት ነው ሁሉም ነገር ሁሉም እዚህ ጥንስስ ውስጥ ሄርሜላና ሜሪ እጅና ጓንት ሆነው እየሰሩ እንደሆነ እኔ ሰው ለምን የሰውን ህይወት ለመበጥበጥ እና ለመበተን ምን ያህል ጥረት እንደሚያደርግ ያለ እረፍት በምን ያህል ድካም እዚህ ሴራ ውስጥ እዚህ ጉድ ውስጥ እንደሚሰሩ በደንብ የሚያሳይ ነው። ግልጽ የሆነ ነገር ነው ማለት ነው። እና እኔ በጣም ብዙ ጊዜ ይገርመኛል እኔ ለምን እንደዚህ እንደሚያደርጉ ማለት ነው። ስለዚህ እኔ እንደ እውነት ከሆነ የሚያስተምረንን ነገር መልካም የሆነውን ነገር ብናመጣና እንትን ብንል ጥሩ ነው። ስለዚህ በጣም አሁንም ሩታን የምትወቅሱ ሰዎች በዚህ መልስ አግኝታችኋል ብዬ አስባለሁ። ይቺ ልጅ በጣም ብዙ ነገር ነው የቻለችው እና በወሳነችው ውሳኔ ብታስብበት ደጋግማና እንደ በፊቱ ብልጠቷን ተጠቅማ ቤቷና ኑሯን ለመመለስ ብትሞክርበት በጣም ሴፍ ነበር። ግን ያ አልሆነም። ያን ነገር ማድረግ አልቻለችም። ያው ከእልህና ከከባድ በቃ ከንዴትና ከብስጭት የመጣ ነው። ያ ነው እንደዛ እንድትሆን ያደረጋት እንጂ በፍጹም እዚህ ነገር ውስጥ በእርግጠኝነት ሩታ በቃ አለ አይደለም በጣም ብዙ ነገር ችላ እንደሆነ ነው ማየት የምንችለው። እና የገዛ ለአንቺ ቆረቆራለሁ፣ ለአንቺ አስባለሁ፣ ለአንቺ ነው የምጨነቀው ትል የነበረችው ሜሪ አሁን ከሩታ ጋር የሆነች ጋፕ ሲፈጠርና እንትን ስትል አሁን ከማን ጋር ጀመረች? ከሄርሜላ ጋር ሆና ገባችሁ አይደል? ጉዳዮቹን እንትን ማድረግ ጀመረች እና ሰርፕራይዝ አይነት ሙድ ስለዚህ ሄርሜላ የመጣችው በአብርሃም ጉዳይ ሳይሆን ከሜሪ ጋርም ቀጥተኛ ግንኙነት ስላላት ነው። ይሄ ተጨባጭ መልስ ነው። ስለዚህ አንዳንድ ሰዎች እንትን የማትሉ ሰዎች የሰውን ህይወት የምትረብሹ ሰዎች ከሰው ህይወት ያላግባብ እንትን የምትረብሹ የምትበጠብጡ ሰዎች ብትወጡና እነዛን ሰዎች ሰላም ብትመልሱ በጣም አሪፍ ነው እንላለን። እና ሰፊ ነው። በጣም ብዙ የምናብራራቸው ጉዳዮች ነበሩ ካለን ሰዓት አንጻር ነው። ስለዚህ አሁንም ማለት ነው እግር በእግር እየተከተልን ያለውን ጉዳይ ለማጣራትና ከተንኮለኞችን ሴራ በማፍረስ በመደርመስ ፍቅር የሆነው ቤተሰባዊነትን የሚያቀራርበውን ነገር ይዘንላችሁ እንመጣለን። እኔ ነግራቸዋለሁ። ሲታረቁም አለው ሲጠፉም አለው። ምንድን ነው ሲጣሉም አለውኝ ያለውን ነገር በስነስርዓት ለእናንተ በማድረስ ነው። ስለዚህ አሁን አጣራልን ባትሉኝም